السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد ባለፈው ባልና ሚስቶች እንዴት መሆን እንዳለባቸውና ሐቃቸው እንዴት መጠበቅ እንዳለባቸው ለማየት ሞክረናል። አብዛኛው ሚስቶች ለባሎቻቸው ምን ሊሆኑ ይገባል የሚለው ከነብያችን አለይሂ ሰላቱ ወሰለም ሐዲስና ከአላህ ቃል በከፊሉ ለማየት ሞክረናል። መጨረሻ አካባቢ ወንዶችም ለሴቶች እንዴት መሆን እንዳለብን በከፊሉ ለማየት ሞክረናል። ዛሬ አላህ Subhanahu Wa Ta'ala ፈቃድ ከሆነ እዛው አካባቢ የሚያጠነጥን ቢሆንም አንዳንድ ነጥቦችን ለማየት እንሞክራለን። حقوق الزوجين في ضوء الكتاب والسنة ይላል። የባልና ሚስት ሐቅ በቁርአንና በሐዲስ ብርሃን አላህ Subhanahu Wa Ta'ala ሰዎችና ጅንን ሲፈጥር አላማ አለው። የመጀመሪያው አላማ አላህ በብቸኛነት እንዲመለክ ነው። ከዛም ቀጥሎ ሐቆችን በቦታቸው አስቀምጠን ሐቅን ጠብቀን ወደ የሚቀጥለው ሀገር እንድንሸጋገር ነው። ለእያንዳንዱ ነገር ሐቅ አለው። ከነዛ ሐቆች መካከል ባልና ሚስት አብሮ በሚኖሩበት ሰዓት ሐቃቸውን መጠበቅ አለባቸው። አላህ Subhanahu Wa Ta'ala ቁርአኑ ላይ አያቲሂ ይላል ከአላህ አንቀጾች መካከል ነው አን خلق لكم من انفسكم ازواجا ከነፍሳችሁ ሚስቶችን መፍጠሩ ነብዩላህ አደምን አላህ እንዲገኝ ካደረገው በኋላ ሐዋ ተገኝታለች። ከዛ እየተባዛ መጥቶ ለዚህ ደረጃ ደርሰናል። ካሁን በኋላም ይባዛል፣ ብዙ ተወለዶች ይገኛሉ ቂያማ እስኪቆም ድረስ። ሊተስኩኑ ኢለይሃ አላህ ወደሷ ተረኩ ዘንድ ነው ይሄን ያደረኩት ይላል። ወጀዐለ በይነኩም መወደተን ወራህማ በመካከላችሁ መዋደድና እዝነትንም አድርጌያለሁ ይላል። ኢነ ፊ ذلك ለአያት ለቀውም የተፈከሩን ይህንን ማድረጌ አእምሮ ላላቸው አካላቶች እኔ ብቻ የምመለክ ጌታ ስለመሆኔ የሚጠቅም ነው ይላል። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን እናንተ ለነሱ ልብስ ናችሁ እነሱም ደግሞ ለናንተ ልብሶቻችሁ ናቸው ብሎ አላህ ቁርአን ላይ ጠቅሷቸው አሙና አለኒሳ ይላል። አላህ ወንዶች በሴቶች ላይ ደረጃ አላቸው بما فضل الله بعضهم على بعض الله ከፊላቸውን በከፊላቸው ባስበለጠው በሆነ ነገር وبما انفقوا الى الله ወጪም ባደረጉት ነገር ደረጃ አላቸው። من اموالهم ከገንዘባቸው ወጪ በሚያደርጉትም ነገር አላህ ደረጃቸውን ከፍ አድርጎታል ይላል። ወንዶች ሴቶች የማይሰሩት የሆነ ስራ ይሰራሉ። እንዲሁም ለቤታቸው ቀለብን ይዞ ይመጣሉ። ጉዞ አድርጎ ተቸግሮ የተለያዩ ነገሮችን ያዝገኛሉ። ሴቶች የማይሰሯቸውን ብዙ ነገሮችን ይሰራሉ፣ መስዋዕትነትን ይከፍላሉ። ይሄ ለወንዶች ደረጃ የሚያሰጣቸው ነው። በትዳር አጋሮች መካከል አንዱ ምን አይል ደረጃ እንዳለውና ማን ወጪ ማድረግ እንዳለበት ካየን أن الله عز وجل أباها لنا النظر በመጀመሪያ ደረጃ ሁለት መጋባት የፈለጉ አካላቶች ለጋብቻ ሲፈላለጉ መታየትን ፈቅዶላቸዋል። ሁለት አካላቶች ሲገናኙ ለትውልድ ብዙ ነገር ለናሳይበት የምንችል የሆነ መሰረት ስለሆነ በመጀመሪያ ደረጃ ሁለት መጋባት የፈለጉ አካላቶች መመልከት እንዳለባቸውና ማየት እንዳለባቸው አላህ ፈቅዷል። ወንዶችም ይሁኑ ሴቶች ተቃራኒ ጾታን
መመልከት እንደሌለብንና አይናችንን ሰበር ማድረግ እንዳለብን መጥፎ ነገር ባየንበት ሰዓት ኢማናችን እየቀነሰ እንደሚሄድ የአላህ ነብይ ተናግረዋል። ግን ወደ ጋብቻ ሲመጣና ትዳር ለመመስረት ሲታሰብ ወንድ ልጅ ለትዳር የፈለጋትን አካል መመልከት ይችላል። ይሄም መታየት የሚባለው ነገር ንካህ ከማሰር በፊት ነው። መጀመሪያ አንድ ሰው አይቶ ሊመርጥ ይገባዋል። ዝም ብሎ በሩጫ የሚገባ አይደለም። በሩጫ የሚገባበት ትዳር ችግሩ የከፋ ነው ወይ ሌላ መፍሰዳዎች ይከተሉታል። فلا يجوز للزوجين أن يغش أحدهم الآخر አንዳቸውን ሊያታልሉ ሊሸውዱ አይገባም። በተለይ በአሁኑ ጊዜ ሰዎች በትዳር አብሮ ለመኖር ቀድሞ የሚሰራቸው ኺያናዎች አሉ፣ ሽወዳዎች የሚሸውዱባቸው መንገዶች አሉ። ወንዶች በጣም ብዙ ቅድመ ዝግጅት የሚያደርጉት ነገር አለ። ያም እድሜያቸውን ወጣት አድርጎ ከማሳየት ይጀምራል። ያ በሸሪዓ የተከለከለ ነው። በለንደውም በአሁኑ ጊዜ ቴክኖሎጂ የበዛ ወይንም ደግሞ በጣም እየተራቀቀ እየሄደ ስለሆነ ከሚታዩት እይታ የተሻለ አድርጎ የሚያሳዩ ነገሮችን ይጠቀማሉ። ከነዛ ውስጥ ነጭ ሽበት አካላቸው ላይ የሚታይባቸው ሰዎች ሴትን ለማግኘት ሲሉ ቀለም ይቀባሉ። ይሄ በፍጹም የተከለከለ ነው። የሰሃቢዩ አቡበክርን አባት ይዞት ወደ ነብዩ ሲመጡ ነጭ ሽበት ነበርና ይሄን ነገር ቀይሩት ወጀንቡት ሰዋድ አሉ ነብዩ አለይሂ ሰላቱ ወሰለም። ጥቁሩን ነገር ግን ጥንቃቄ አድርጉ ወደ ጥቁር እንዳትቀይሩት አሉ ነብዩ አለይሂ ሰላቱ ወሰለም። በአሁኑ ጊዜ ጋብቻ ለመፈጸም ወንዶች ሲዘጋጁ በመጀመሪያ የሚያሳስባቸውና የሚያስጨንቃቸው ራሳቸው ላይ ያለውን ሽበት መቀየር ነው የሚሆነው። ይሄ ገሽ ነው፣ አይቻልም፣ የተከለከለ ነው። ሴቷም የተለያዩ የምታደርጋቸው ነገሮች አሉ። ይህ ነው ተብሎ በብዛት የሚጠቀስም አይደለም። የራሳቸው ያልሆነ አካልን ሁላ ያስቀጥላሉ። ይሄ በእስላም የተከለከለ ነው። ፈጽሞ የሚሆን አይደለም። ትዳር ፍቺን የሚያበዛ መተቻቸትን የሚያበዛ ያለ መግባባትን የሚያበዛ መተማመንን ከማከላችን የሚያስነሳ ነገር ነው። ሰው ለጋብቻ ሲፈላለግ ባለበት ሁኔታ ቀርቦ ነው መታየት ያለበት እንጂ ተጨማሪ የሆነ ነገር አድርጎ ትዳር ቢፈጽም እዛ ውስጥ ገሽ ካለበት ከፍተኛ ቅጣት አላህ ዘንድ የሚያስጠብቀን የሆነ ነገር ነው። አንዳቸውን ሊሸውዱ አይገባም። ሙጊረህ ኢብኑ ሹዕበህ ረዲየላሁ ተዓላ አንሁ ቃለ خطبت امرأة አንድችን ሴት ለትዳር ምትሆነኝን አጨውኛል። فقال لي رسول الله صلى الله عليه وسلم يا الله መልእክተኛ አሉኝ هل نظرت إليها አይታታል እንዴ አሉኛል የአላህ ነብይ አለይሂ ሰላቱ ወሰለም። قلت لا አላየዋትም አልኳቸው አለ። በአሁኑ ጊዜ በተለይ ውጭ ሀገር የሚኖሩ አንዳንድ ሰዎች ከአንድ ሀገር ወደ አንድ ሀገር በፒክቸር ወይንም ደግሞ በፎቶ ብቻ ንካስሮ አብሮ የሚሆኑ አለ። ይህ ትዳር ዘላቂነት የለውም። አንድ ሰው ፎቶውን ካነሳ በኋላ የተለያዩ ቴክኖሎጂን ተጠቅሞ የሌለውን የሆነ መልክ ያሳያል። ቀይ የነበረውን ወደ ጠይምነት፣ ጠይም የነበረውን ወደ ቀይ፣ ጥቁር የነበረውን ቀይ የተለያዩ አፕሊኬሽኖች አሉ። እነዛን እየተጠቀሙ የሚሸውዱ ወይንም ደግሞ የሚያታልሉ ሰዎች አሉ። ሲገናኙ ያንን ነገር ሲያጡት ወደ ፍቺ ነው የሚሄዱት። ይሄ በእስላም በጥብቅ የተከለከለ ነው። hatta እንዲህ አይነት እይታን ተያይቶ ለጋብቻ መዘጋጀት ተገቢ አይደለም። የተከለኛ ሰዎች ባህሪ አይደለም። ከየት ነው የወጣችው፣ ከየት ነው የወጣው፣ የት ነው ቤተሰቧ፣ የት ነው ቤተሰቡ ተብሎ ተጠያይቆ ነው መሆን ያለበት። ይሄ እስላም የሚያስቀምጠው ቅድመ መስፈርት አለ። ወልይ ባለበት ወንድም፣ አባት፣ አጎት ለሷ ማህረም የሚሆናት አካል ባለበት ወንድ ልጅ ቀርቦ ሴትን የሚፈልገውን ነገር ያያል። እሷም ትመለከተዋለች። ከዛ በኋላ እንግዲህ ሁለቱ ከተፈላለጉ ወደ ንካው ይሄዳሉ እንጂ ዝም ብሎ በኢንተርኔትና በፌስቡክ በቲክቶክ በተለያየ ነገር እየተያዩ ጋብቻ የሚፈጽሙ ሰዎች ከጋብቻቸው ይልቅ ፍቺያቸው ነው የሚበዛው። መሰረት አልባ ወይንም ደግሞ ጤናማ ያልሆነ ትዳር ይሆናል። አይታታል ወይ ሲሉኝ ቁልቱ ላ አላየዋትም አልኳቸው አለ። ቃለ ፈንዙር ኢለይሃ ሂድና እያት ለትዳር ትሆነኛለች አትሆነኝም የሚለውን ነገር ጠጋ ብሎ ማየት ያስፈልጋል። ዝም ብሎ በርቀት በነሻጣ መሆን የለበትም። ብዙ ጊዜ የወጣቶች ትዳር እየፈረሰ ያስቸገረውም ለዚህ ነው።
የተወሰኑት ዘር ፈልገው ይገባሉ የተወሰኑት ገንዘብ ፈልገው ይገባሉ የተወሰኑት ደግሞ የአማርኛ ምንዘራ የሚመነዝሩት ነገር ይሸውዳቸዋል የተወሰኑት የሆነ ነገር ይሸውዳቸዋል ይሄ ተገቢ አይደለም ገበሬዎች የታካባቢ ቢዘሩት እንደሚበቅልላቸው ይፈልጋሉ የታካባቢ ነው መዘራው ሰዓቱ ይታወቃል እህል የሚዘራበት ጊዜ ያለ ሰዓቱ አይዘራም ሰዓቱን ጠብቆ መሬታቸውን አብስሎ ቅድመ ዝግጅት ካደረጉ ሰበባቸውን ካደረሱ በኋላ ነው እህላቸውን አውጥቶ ጓሮ ላይ የሚበትኑት ዘራችንን ማን ላይ ነው ወስደን የምናሳርፈው የሚለውን ነገር መጀመሪያውን ነው ማዘጋጀት የሚያስፈልገው ዝም ብሎ በሩጫ መግባት አያስፈልግም ስለዚህ እያት ትዳሩ በመሃል ዘላቂ ይሆን ዘንድ እይታን አድርጓሉ ነብዩ አለይሂ ሰላቱ ሰላም መጀመሪያ ወንድ ልጅ ሴት ልጅ አይቷት ወዶ ከዛ በኋላ ቤት ይዟት እንኳን ቢመጣ ትዳራቸው ዝም ብሎ በሁያ ሁዬ ካልተገባበት ቅድመ መስፈርቱ ከተጠበቀ ሊቆይ ይችላል አሉ ነብዩ አለይሂ ሰላቱ ሰላም ይሄም አخرجው ተርሚዚ ኢማሙ ተርሚዚ ዘግቦታል ሌሎችም ዘግቦታል ሼኹ አልባኒ ስልሰለቱ ሰያ 96ኛ ቁጥር ላይ ሰይ ነው ብሎታል አይቶ መርጦ ማምጣት እንዳለበት የአላህ ነብይ አለይሂ ሰላቱ ሰላም ተናገሩ በዛ ማከል ገሽ መኖር የለበትም መሸወድ መኖር የለበትም አታ ዑለማዎች አካሉ ላይ ያለውን ችግሩላ መናገር አለበት ይላሉ ምሳሌ አንዳንድ ሰዎች ክንታሮት ይኖርባቸዋል እየታከሙ አልጠፋ ያለ ጠረን ይኖራል ውስጣቸው ላይ ደግሞ ሰው ቢያየው ሊጠላው የሚችል ነገር ይኖርባቸዋል አካላቸው ዘንድ ጉድለትን ያስገኛሉ ተብሎ በግልጽ የሚታወቁ ነገሮች እነሱ ዘንድ ካለ ግልጽ ማድረግ አለባቸው መሸዋወድ የለባቸው ለምን ትዳር ማለት ገብቼ አይቼው ካልሆነ ርቃለው ምንልበት ነገር አይደለም ዘርን ምናፈራበት የሆነ ነገር ስለሆነ ጥንቃቄ አድርገን ወደዛ መሄድ አለብን የአላህ ነብይ አለይሂ ሰላቱ ሰላም ከለታት አንድ ቀን ወደ ገበያ ገቡና የተከማቸ እህል ላይ እጃቸውን አስገቡ ጣታቸውን እርጥበት አገኘውና ምንድነው ይሄ አሉት እህል ለሚሸጠው ሰውዬ አሳበቱ ሰማ አላቸው ዝናብ ዘንቦበት ነው ታዳ ዝናብ የዘነበበትን ከላይ አታደርገውም ነበር እንዴ ወመን ገሸና فليس منا ያታለለን ከኛ ጋር አይደለም አሉ ነብዩ አለይሂ ሰላቱ ሰላም ተመልከቱ ይህ ማታለል ዱንያዊ ቁሳዊ በሆነ ነገር ነው ዛሬ ወደ ቤታችን ይዘነው መተን ሊያልቅ በሚችል ነገር እንዲህ አይነት ጠንከር ያሉ ቃላቶችን ያስተላልፉት በተለያዩ በሚበሉ ነገሮች መሸወድን ከከለከሉ ነብዩ አለይሂ ሰላቱ ሰላም ትዳር ላይ ደግሞ ሚንባብ ለውላ በጣም ጥንቃቄ ማድረግ ያስፈልጋል አንዳንድ ወንዶች መጀመሪያ አካባቢ ያገባሉ አግብቶ ከትዳር አጋራቸው ጋር ሲኖሩ ዘር ያጣሉ ይሄ የተለመደ ነገር ነው አላህ የፈለገውን ዘር ይሰጠዋል የፈለገውን ዘሩን ያሳጣዋል ወይም ደግሞ ይከለክለዋል የተለያየ ህክምና አድርጎ እንደማይወልድ ወይም ደግሞ የዘር ፍሬ ችግር እንዳለበት በተለያየ ጥናት ወይም ደግሞ በዶክተሮች ከተነገረው በኋላ መጀመሪያ አምጥቶ የሞከረባትን ሴት ሸኝቶ ሌላ ቦታ ሄዶ ደግሞ ያንን ችግሩን ሳይናገር ትዳር የሚፈጽም ሰው አለ ይሄ ተገቢ አይደለም እሷም መውለድ ትፈልጋለች እሱም መውለድ ይፈልጋል ለአንድ አካል ወይንም ደግሞ ለአንድ ሴት አግብታ መጀመሪያ እንደማትወልድ ከተረጋገጠና ከተነገራት ዳግም ለምታገኘው ባል እኔ የተፋታውት ዘር ስለሌለኝ ወይንም ደግሞ መውለድ ስለማልችል ነው ጋብቻ ፈጽመን አላህ ይሰጠናል የሚል ሐሳብ ካለ መጋባት እንችላለን ካልሆነ ግን እንዲህ አይነት ችግር አለ ብላ መናገር መቻል አለባት ወንዱም መጥቶ ምስት ሲጠይቅ ወይንም ደግሞ ሲያገባ ችግሩን ካወቀው እንዲህ የሚባል ችግር አለ ዶክተሮችም ጋር ተጋብዬ ቼክ አድርጌያለሁ አትወልድም ተብያለሁ ምናልባት አንቺና እኔ በመጋባታችን አላህ ዘር የሚሰጠን ከሆነ ለመጋባት ፈልጌ ነው ብሎ ግልጽ ማድረግ አለበት መጀመሪያ ይሄ ወሳኝ የሆነ ነገር ነው ማታለል መሸወድ አይቻል አታ አንዳንድ አላህን የማይፈሩ አመፀኛ የሆኑ ሰዎች ማይድኑት የሆኑ እንኳን በሽታ ኑሮባቸው ያ በሽታ የሚተላለፉ ነው እንኳን ሳይነግሩ በተለያየ ሲስተም የሰውን ህይወት የሚያበላሹ ሰውን በሽታ ላይ የሚጥሉ ሰዎች አሉ ይሄ ተገቢ አይደለም ሸሪዓ ባለበት ሀገር እንዲህ አይነት ጸያፍ የሆነ ነገር የሚፈጽሙ ሰዎች ቃዲ ዘንድ ቀርቦ ተጠያቂ ይደረጋሉ እርምጃም ይወሰድባቸዋል በአሁኑ ሰዓት እንዲህ አይነት ገሾች የበዙበት ጊዜ ነው ይሄንንም ደግሞ አብዛኛው ሙስሊሞች
ከእስላም ውጭ ካሉ ሰዎች የሚያመጡት ነው ከአላህና ከነብዩ ጠላት የሚወርሱት ውርስ ነው ለዛ ነው ትዳር በአሁኑ ሰዓት አልበረከት ያለው አላህና ነብዩን የማያውቁ እስላምን የማያውቁ hatta ያሉበትን እንኳን የተጠጉትን እንኳን የባጢል ሃይማኖት እንኳን የማያውቁ ፊትለፊት ወጥቶ እንስሳ የማይሰራው የሆነ ስህተት የሚሰሩ ሰዎች አሉ የዝሙት ቃል የሚናገሩ ከስንት ሰው ዝሙት እንደፈጸሙ የሚናገሩ ምን አይነት ባህሪ እንዳላቸው በግልጽ ወጥቶ የሚናገሩ ጸያፍ የሆኑ ዘርን የሚያበላሹ ሀገርን የሚያበላሹ ትውልድን የሚያበላሹ ታፋቸው ምን እንደሚወጣ የማያውቁ ሰዎች አሉ ሙስሊሞቹ ከነሱ ጋር ሄዶ ይቀላቀሉና ይህን መጥፎ ነገር ወርሶ ወደ መስጊድ ወደ መድረሳ ወደ ትዳር ይዞ ይመጣሉ ይህ ዘርን ከሚያበላሽ አመፀኝነት ከሚያወርስ የአላህን ቁጣን ከሚያስከትል በላን ከሚያስወርድ ረህመትን ከሚያስነሱ ነጥቦች ናቸው በተለይ ወደ ሚዲያው አሁን ወጣ ስንል ሰውነቱን ጥሎ ወደ እንስሳ የተቀየረበት ጊዜ ነው ያለው ቤተሰቡን የሚያዋርድ ዘሩን የሚያዋርድ የወጣበትን ቦታ የሚያስተች ሰው ናቸው እንስሳ ናቸው ተብሎ ግምት ውስጥ የሚገቡ የሆኑ ሰዎች አሉ ፊትለፊት ፊዚካላቸው ሲታይ ግን ሰው ናቸው የሰውነትን ገጽታ ግን የሰውነትን ባህሪ ለቆወጥቷል ወደ እንስሳ ተቀይሯል ኡላኢከ ከልአንዓም በልሁም አضل ኡላኢከ ከልአንዓም እንዳላቸው ማለት ነው እነሱ እንደ እንስሳ ናቸው አለ በልሁም አደል አላህ አረከ እንስሳም የባሱ ናቸው እንስሳዎች እኮ የሚሸኑበትን ቦታ ይመርጣሉ እኮ ምርጫ አላቸው እነዚህ ሰዎች ከእንስሳ የባሱ ናቸው አላህ በልሁም አደል አላቸው በል የባሱ ናቸው አለ ስለዚህ ከእንዲህ አይነት ሰዎች ጸያፍን ነገር እየወረሱ ሙስሊሞች እየተጋሩ ነው ያሉት እንዲህ አይነት ሙስሊሞች ቁርአንን ሐዲስን ነብዩን የነብዩን ሸሪዓ ሙስሊሞች የሚያቆትን ኢማን የሚወክሉ አይደሉም ራሳቸውን ነው የሚወክሉት ሆኖም ግን ዘር ይበላሻል ምድር ላይ ጸያፍ ነገር እየተስፋፋና አመጽ እየተበራከተ ነው የሚሄደው ለዚህ ነው በአሁኑ ሰዓት ባለው ንብረት ተረጋግቶ መኖር ነግዶ በሰላም መግባት በማታ ጉዞ ማድረግ የጠፋው ሁሉም ሰው ራስ በራሱን ማጥፋት ነው የሚፈልገው መብላት መባላት ይፈልጋል ይሄ እጃችሁ በሰራችሁ ስራ ነው ይሄ የሚያገኛችሁ ወያፉ አን ከثير አላህ እጃቸውን ካስገቡ በኋላ ምግብ ላይ ምንድነው ሲሉት ዝናብ ዘንቦበት ነው ሲላቸው ከላይ አታደርገውም ነበር እንዴ ወመን غشنا فليس منا አሉ የአላህ ነብይ ያታለለን ከኛ ጋር አይደለም አንድ ጊዜ ከሆነ ሰው እንደዚህ ቁጭ በይ ያወራው ነበርና ሞባይል ወጥቆት ሊያነሳ ዝቅ ሲል ጠረጴዛው ኮፍያውን አነሳበት ረጅም ጊዜ ነው በኮፍያ ነው ማቀው ሙሉ ጸጉሩ አልቆ መላጣ ነው ሰውየው አንዳንድ መላጣዎች ለይታ ራሱ የሚያስደነግጡአሉ መደንገጤና አየና አይተኛ አታውቅም እንዴ አለኝ አዎ አይቼ አላውቅም አልኩት የተፈጠረውን ነገር ልንገርህ እንዴ አለኝ አዎ ስለው ኮፍያ አውልቄ አላውቅም አለኝ ትዳርዬ ባለቤቴን ቤት አምጥቻት ስተኛም ከነ ኮፍያዬ ነበር መተኛው አለ ከለታት አንድ ቀን በተኛውበት ኮፍያዬ ወልቆ ባለቤቴ ተነስታ ስታይ ሌላ ሰው መስላት ያለች ተነሷል ስነሳ ትላለች አለ እንዲህ አይነት ነገር ይገጥመኛል ብላ አልጠበቀችም በኮፍያ ሸውዶ ነው ቤት ያመጣት ከዛ በኋላ ግራ ተጋባች አለ መጀመሪያ እንዲህ አይነት በግልጽ የሚታዩ ነገሮች ምን ነገር አለባቸው ምናልባት ይሄን ላትፈልግ ትችላለች በተለይ በአሁኑ ሰዓት ሁለተኛ ሶስተኛ አራተኛ ማግባት የሚፈልጉ አባቶች ነጩን ጺማቸውን ወደ ጥቁር አስቀይሮት ቁጭ ይላሉ እናንተ ራሱ ተታገኙቸው ይጠፉባቸዋል ይህ የተቀቡት ቀለም ከሳምንት ከ15 ከወር በኋላ እያለቀ ሲሄድ ከስር የነበረው ነጩ ጺም እየበቀለ ይመጣል እንዲህ አይነት ሸውዶ ትዳር ያያዙ ሰዎች ትዳራቸው ምን ያህል ይዘልቃል ይቻላልስ ወይ በእስላም አይቻልም መጀመሪያ ይሄን ነገር ግልጽ አድርጎ ሊያመጣት ይገባል እሷም እንደዚሁ አጣ ውስጣቸው ላይ ያለ ችግር ካለ ሰውነቴ ላይ እንዲህ አይነት ነገር አለብኝ እንዲህ አይነት ነገር አለ ብላ ግልጽ ልታደርግ ይገባታል እሱም ግልጽ ሊያደርግ ይገባል ትዳር ከፍላጎት ጋር የተያያዘ ነው ምናልባት ዑለማዎች እነ ኢብኑ ቀይም እንዲህ አይነት ነገር ግልጽ ሳያደርጉ ገሻ አድርጎ ወንድም ይሁን ምስት ቢያመጣ ሴትም ይሁን ሸውዳ ቤት ቢገናኙ ይሄ ችግር ሳይነጋገሩበት ቢገናኙ ለማፍረስ በቂ የሆነ ነጥብ ነው ይላል የምንኖርበት ሀገር የሙስሊም ሀገር ካለ መሆኑ የተነሳ አብዛኛው ሴቶች አላህ ከተጠበቃቸው ውጭ
ብዙ ነገር ያሳልፋሉ ትምህርት ቤት የተለያየ ላይፍ ያሳልፋሉ ከመስጂድ ከመድረሳ ወይንም ደግሞ በጥሩ ተኮትኩቶ ያደገው ወንድ መጥቶ ልጃገረድ ነሽ ወይ ብሎ ይጠይቃታል አው ልጃገረድ ነኝ ትላለች ከዛ በኋላ የተለያየ ዘመድ አዝማት ተጠርቶ በጣም ብዙ ብር ወጥቶ በጣም ብዙ ወጪ ከወጣ በኋላ ቤት የመጣች ቀን አንድ ነገር አላህ አስገባህ ነው ይላል ምንድነው ልጃገረድ አይደለም ተውበት አድርጌያለሁ ይላል ይሄ ገሽ ነው አይቻልም ምናልባት አግብታ የፈታች ሴት ባሏ የሞተባት በመጀመሪያ ይሄ ነገር ታውቆ ከተጋቡ ችግር የለው ግን እሱ የሚፈልገው ልጃገረድ ነው ቤት ካመጣት በኋላ አንድ ነገር ቃል አስገባ ነው አንድ ነገር ለነገር ነው ይያሉ ድራማ የሚሰሩ ሰዎች አሉ ይሄ ተገቢ አይደለም ጸያፍ የሆነ ነገር ነው አማናን በመሃል የሚያሳጣ የአላህን ዲን የሚሸረሽር ጸያፍ የሆኑ ነገሮች የሚስፋፉበት ነገር ነው መደረግ የሌለበት ነገር ስለዚህ እንዲህ አይነት ችግሮች ሲገጥሙት ወይ ሲገጥማት የማፍረስ ወይንም ደግሞ ትዳሩን አልፈልገውም የማለት መብት አላቸው ይላሉ አሊሞች እስላም ለእያንዳንዱ ነገር መፍትሄ ያስቀምጧል ካላስ በቃ ሴት ልጅ አግብታ ካልፈታች ባላኳ አልሞተባት ከባል ጋር መገናኘት ያለባት ከነ ልጃገረድነቷ ከነ ክብሯ ነው መገኘት ያለባት የተለያዩ ትርምሶች ውስጥ ገብታ የተለያዩ ጸያፍ የሆኑ ነገሮች ውስጥ ገብታ አላህን አስቆጥታ ያላህን ነብይ ይዞት የመጡትን ዲን አፍርሳ እንደፈለገች ስትጨማለቅ የነበረች ሴት መታ ደብቀኝ ቅበረኝ ብትል አይሆንም ሊታወቅ የሚገባው እያንዳንዱ የሙስሊም ልጆች የሙስሊም ሴቶች ይሄን ማወቅ መቻል አለባቸው ምናልባት በተፈጥሮ ማይኖራት ሴት ልትኖር ትችላለች ዑለማዎች እንዳስቀመጡት ለተለያየ ነገር ሊጠፋ ይችላል ሆኖም ግን ገሽ ያደረጉ ሰዎች መጥቶ ከገቡ በኋላ ይሄን ነገር በያን ማድረግ የለባቸው መጀመሪያ ያለውን ነገር በግልጽ ተነጋግሮ ነው መጋባት ያለባቸው ትዳር አብሮን የሚቆይ ነገር ስለሆነ ማለት ነው ስለዚህ አላህ ነብይ ያታለለ ከኛ ጋር አይደለም ማለት በፍጹም ቅቤ ላይ ሙዝ መጨመር እንደማይቻለው በርበሬ ላይ ቀለም ሸክላ መጨመር እንደማይቻለው የቻይናን የጃፓን ነው ብሎ መሸጥ እንደማይቻለው የጃፓኑን የጀርመን ነው ብሎ መሸጥ እንደማይቻለው ውሸት እንደማይቻለው የጎረቤት ሐቅ መጣስ እንደማይቻለው የወላጅን ሐቅ መጣስ እንደማይቻለው ጋብቻ መካባቢ ሽወዳዎች መኖር የለባቸውም ይሄንንም ሐዲስ ኢማም ሙስሊም 101ኛው የሐዲስ ቁጥር ላይ ዘግቦታል ቃል ኢብኑ ቀይም ረህመቱላሂ ተዓላ ይላል ኩሉ አይብን ይላል እያንዳንዱ ጎደሎ የሆነ ነገር ينفر زوج الآخر ሌላኛው የትዳር አጋር የሚያሸሽና የሚያስቆጣ ከሆነ منه ከትዳሩ ولا يحصل به مقصود النكاح የኒካህ ግብ ማይገኝበት ከሆነ من الرحمة كእዝነት والمودة يوجب الخيار ምርጫን ግዴታ ያስደርጋል ሰውየው የሚፈልገው ነገር ይዛ ካልመጣች እሱም ደግሞ እሷን ደብቆ በተለያየ ነገር ኺያና አድርጎ ሸውዶ ሁለቱ የሚገናኙ ከሆነ መለያየት ይችላሉ ይላል ኢብኑ ቀይም ረህመቱላሂ ተዓላ አለይሂ ስለዚህ መሸዋወድ የለባቸውም ግልጽ ሆኖ መቅረብ አለባቸው ይሄ ጥሩን ዘር ለማፍራት ሰበብ ከሚሆኑ ነጥቦች ናቸው ይሄም ዛዱል ማአድ ላይ 5ኛው ሙጀለድ 166ኛው ቁጥር ላይ የጠቀሰው ነው ومن حق الزوج على زوجته ለባል በሚስቱ ላይ ምን ሐቅ ይኖረዋል የሚለው ስናይ አንቱ ጢያው ይዛ አመራሃ ሲያዛት እሺ ልትለው ይገባል ባል ምስት ካገባ በኋላ ምስቱ ልትታዘዘው ግድ ይላል ጸያፍ በሆነ ነገር እስካላዘዛት ድረስ አማ ጸያፍ ነገር ላይ የሚያዛት ከሆነ ተሰሚነት የለው አንዳንድ ወንዶች የነብዩላህ ሉጥ ህዝቦች የሰሩትን አይነት ተግባር መፈጸም ይፈልጋሉ በመስታቸው እንዲህ አይነት ነገር አይቻልም በዛ ጊዜ መታዘዝ የለባትም ይሄ ማሲያ ነው ይሄ በብዛት ባውኑ ጊዜ የሚወሩ ወይንም ደግሞ ነሽር የሚደረጉ ነገሮች ናቸው ይሄም ከአላህ ጠላቶችና ከነብዩ አለይሂ ሰላቱ ሰላም ጠላቶች የመጣ ነው ስለዚህ እሺ ልትለው ነው اذا امرها ባዘዛት ሰዓት ولا تابا اذا دعا الى فراشها او الى فراشه እሱ ወደ ፍራሽ ወደ አልጋ ጥሪ ሲያደርግላት እንቢ ማለት የለባትም መሰረታዊ የሆነ ችግር እስከሌለ ድረስ ምናልባት ወላዳ ላይ ልትሆን ትችላለች ሀይድ ላይ ልትሆን ትችላለች ከፍተኛ ህመም ገጥሟት ሊሆን ይችላል መሰረታዊ የሆኑ ችግሮች እስከሌሉ ድረስ ባል ምስቱን ፈልጎ ጥሪ ካደረገ እንቢ ማለት የለባትም عن ابي هريره رضي الله تعالى عنه قال عن النبي صلى الله عليه وسلم قال خير النساء التي تسره اذا نذر على النبي عليه الصلاه والسلام ጥሩ ሴት ብሎ ማለት አሉ የአላህ ነብይ عليه الصلاه والسلام التي تسره اذا نذر ሲያያት
ደስ የምትለው ብዙ ሰዎች አሉ አላህ በገላገለኝ የሚሉ በርቀት በተለያየ ዱንያዊ በሆኑ ቴክኖሎጂዎች ተጋብቶ የሚፈልጉትም ዱንያ ስለነበረ ትንሽ ስሜታቸው ከራሳቸው ሲሄድላቸው ሲረጋጉ ኦም ብሎ ማሰብ ሲጀምሩ ታስጠላዋለች ለሷም ያስጠላታል ይሄ የሚፈጠረው መጀመሪያ ስናያቸው የነበሩ ቅድመ መስፈርቶችን ካለማሟላታችን የተነሳ ነው ስለዚህ አላህ ነብይ التي تسره اذا نذر ሲያያት ደስ የምትል ሴት መሆን አለባት አንዳንድ ሴቶች ምናልባት አንድ ልጅ ሁለት ልጅ እስከሚወልዱ ድረስ ራሳቸው ሊጠብቁ ይችላል ከዛ በኋላ ሙሉ በሙሉ በቃ የሚለብሱትንም ልብስ የተለያየ ነገር የት እንደገባ አይታወቅም በልጃቸው ነው ቢዚ የሚሆኑት ይሄ ትዳር ከሚፈርስበት አንደኛው መንገድ ነው ለልጅ ራሱን የቻለ ሐቅ አለው ለአባት ራሱን የቻለ ሐቅ አለው ለእናት ራሷን የቻለ ሐቅ አላት ለጎረቤት ራሱን የቻለ ሐቅ አለው ለባል ደግሞ ራሱን የቻለ ሐቅ አለው ያ መጠበቅ መቻል አለበት ጭራሽ ባልና ሚስት የሚተኙበት አልጋ ላይ በማከላቸው ልጆቻቸውን አስገብቶ አስተኝቶ ባል ጭራሽ በቃ ከሚስቱ ተስፋ እንዲቆርጥ የሚያደርጉ ሴቶች አሉ ይሄ ተገቢ አይደለም ቁርአንን ሐዲስን ሱናን የሰሃቦችን አካሄድ የሚያውቁ ሴቶች እንደዚህ ያደርጉ ለእያንዳንዱ ነገር ቦታ አለው ተገቢ የሆነውን ነገር በተገቢ ቦታው ማስቀመጥ ግድ ይላል ካልሆነ ትዳር እየፈረሰ ነው የሚሄደው ወቱጢውሁ ኢዛ አመራ አሉ ነብዩ ሲያዛት ደግሞ እሺ የምትለው መሆን አለባት አምባገነን የሆነ ሴት መሆን የለባት ወላ تخالفه في نفسها በሐራም እስካላዘዛት ድረስ እሺ ማለት አለባት ወላ بمالها በገንዘቧም ማመጽ የለባትም ከቤተሰብ ያገኘችው ገንዘብ ሊኖር ይችላል የራሷም ገንዘብ ሊኖር ይችላል ስጦታም ተሰጥቷት ሊሆን ይችላል በዛ ገንዘብ የባሌ ስላልሆነ እንደፈለክ ሆነበታለሁ ማለት የለባትም መታደርገውን ነገር ማሳወቅ መቻል አለባት ሪፖርት ማቅረብ መቻል አለባት ይሄንን ነገር ላደርግ ነው ምን ይመስልሃል እምጠላው ከሆነ አቆማለሁ ደስ የሚልህ ከሆነ ደግሞ እፈጽማለሁ ብላ ማቅረብ አለባት አንዳንድ ሴቶች ባሎቻቸው ከቤት ሲወጡ ዘመን አዝማዶቻቸውን እየጠሩ የባልን ንብረት የሚያባክኑ ሴቶች አሉ የባል ቤተሰቦች ላይ ኃይለኛ ቁጠባ ይደረግባቸዋል በር ይዘጋባቸዋል ኪችኑ ይቆለፋል የመኪና ቁልፍ ማየት አይችሉም ቤት ላይ ውሃውን ካላ ያገኙ ባል ዞር ሲል ዘመድ አዝማድ ጠርታ ገንዘቡን استراف የምታደርግ ሴት አለች ይሄ ተገቢ አይደለም አው የአላህ ነብይ አለይሂ ሰላቱ ሰላም አንዲ ሰሃቢ መጣችና ባሌ ለኔም ለልጆቼም የሚሆን ነገር አይሰጠንም እንዴት ላደርግ ብላ ስትጠይቃቸው ላንቺና ለልጆችሽ የሚበቃሽን ያህል ውሰጂ ብሏል ነብይ አለይሂ ሰላቱ ሰላም አንዳንድ ወንዶች አሉ ገንዘብ መስጠት አካላቸው ላይ የሆነ ነገር ቆርጦ መስጠት እንደ ሆነ አይነት እይታ የሚያዩ ወንዶች አሉ እንዲህ አይነት ከሆነ ልጆቿም እንዳይራቡ እሷም በራብ እንዳትሞት በማያቀው ሁኔታ ወዝዳ ወጪ ልታረግ ትችላለች ለቤቷ አማ ዘመድ አዝማት እየተጠራ ጓደኛ እየተጠራ በየቦታው ስብሰባ እየተባለ በየቦታው መዋጮ እየተባለ የባለን ገንዘብ ማባከን ተገቢ አይደለም ወላ ቢማሊሃ አሉ በራሷም ገንዘብ ቢሆን ይዛው በመጣችው ገንዘብ ቢሆን ማማከር መቻል አለባት የማይፈልገው ነገር ሆኖ በዛው ትዳር ሊበተን ይችላል ለዚህ ነው በብዛት ከዚህ በፊት ውጭ ሀገር የሚኖሩ የነበሩ ሴቶች አንዳንድ ወንዶች ከገንዘባቸው ጋር ያገቡና ከገንዘባቸው ጋር ካገቧቸው በኋላ የተለያየ ወጪ ሲያደርጉ ተይ ሲሏት አይ አንተ ካልፈለክ ፌስታልን ይዘህ ከቤት ውጣ እየተባለ እንደዚህ አይነት አማርኛ ሲወራ ነበር ለሴት ልጅ ገንዘብም ቢኖራት ትዳር እስከያዘች ድረስ ባላትም ገንዘብ ይሄን ነገር ላደርግ አስቤያለሁ ምን ይመስልሃል ላድርገው አላድርገው ብላ ማማከር መቻል አለባት ሐላፊዋ ስለሆነ ማለት ነው ቢማሊያ ቢማ ይክራሃሉ ነብዩ አለይሂ ሰላቱ ሰላም በሚጠላው በሆነ ነገር ወጪ ማድረግ የለባት ዝም ብላ ሰው እየተሰበሰበች ሰደቃ ነው ወይንም ደግሞ ስጦታ ነው እያለች እንድታደርግ ማይፈልግ ከሆነ በየጊዜው ደግሞ ለቤተሰብ ስጦታ ነው እያለች ይዛ የምትሄደው ነገር የማይፈልግ ከሆነ ለሚፈልጉ ነገሮች ወጪ ማድረግ ብትፈልጉ እንኳን ባሏ ማይፈቅድላት ከሆነ አይቻልም በሚጠላው ነገር ማድረግ የለባትም ማሉ ይሄም አخرجው النسائي ኢማሙ النسائي 8961ኛው የሐዲስ ቁጥር ላይ ዘግቦታል ሼኹል አልባኒ ስልሰለቱ ሰያ 1838ኛው ላይ አስቀምጦታል አን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃል ረሱላህ ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ በየዲሂ አሉ ነፍሴ በእጁ በሆነው ጌታ አመናለሁ አሉ ነብዩ አለይሂ ሰላቱ ሰላም ማ من رجل يدعو امراته አንድ ሰው የለም ምስቱን ጥሪ የሚያደርግ ኢላ ፍራሽሃ መኝታ ቦታ ጥሪ ሲያደርግላት ፈታባ عليه ያንን ጥሪውን ምታምጽ ከሆነ አሉ ነብዩ ኢላ ካነ الذي في السماء
ሳኺጠን عليها አሉ ነብዩ አለይሂ ሰላቱ ሰላም ሰማይ ላይ ያለው ጌታ የሚቆጣባት ቢሆን እንጂ አሉ ለባለቤቷ ጥሪ አድርጎላት ሸሪዓዊ የሆነ ዑዝርና ምክንያት ሳይኖራት አልፈልግም ብላ እምቢ እስካለች ድረስ ሰማይ ላይ ያለው አላህ ይቆጣባታል አሉ حتى يرضى عنها ነብዩ ይቅር እስከሚላት ድረስ ሰማይ ላይ ያለው አላህ ይቆጣባታል አሉ ይሄም ኢማሙ ሙስሊም 6613ኛው የሐዲስ ቁጥር ላይ ያስቀመጡት ነው አን አቢ ሁረይራ ረዲየላሁ ተዓላ አንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ለው ኩንቱ አሚራን አሉ ነብዩ ማዝብ ሆኖ ኖሮ አሉ አሐደን አየስጁዳ ለአሐዲና አንድ አካል ስጁድ የሚቻል ቢሆን ነው ስጁድ ከአላህ ውጭ ላላህ አካል አይቻልም የተከለከለ ነው ሐራም ነው አየስጁዳ ለአሐዲን ለአመርቱ المرأة አሉ ነብዩ ሴትን አዛት ነበር አሉ አንተ ስጁዳ ለዘውጂሃ ለባሏ ስጁድ እንደተወርድ አዛት ነበር ግን አይቻልም እንጂ የባላቅ በጣም ከባድ እንደሆነና ሚዛን እንደሚደፋ ይሄንን ሐቅ ከጣሰች አላህ ዘንድ እንደምትጠየቅበት የሚያሳይ ሐዲስ ነው ነብዩ አለይሂ ሰላቱ ሰላም አንድችን ሰሃቢ እንዴት ነሽ ከባልሽ ጋር በባልሽና ባንቺ ማከል ያለው ነገር እንዴት ነው ብሎ ጠይቋት ጥንቃቄ አድርጊ ጀሃነምና ጀነት በትዳርሽ ማከል ነው ያለው ብሎ የአላህ ነብዩ አለይሂ ሰላቱ ሰላም ምክርን ለግሷታል አን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃለ ካነ ሚን ዱዓኢ ረሱል ሰለላሁ ዐለይሂ ወሰለም ከነብያችን አለይሂ ሰላቱ ሰላም ዱዓ ማከል ነበር አላሁመ ኢኒ አዑዙ ቢካ ሚን ጃሪ ሱእ ይሉ ነበር ከመጥፎ ጎረቤት ባንተ ተጠበቃለሁ ይሉ ነበር ጎረቤት ለጎረቤት በጣም ጥሩ ቀና የሆነ ሰው መሆን አለበት ዝሙት ጸያፍ ከመሆኑም የተነሳ ጎረቤት በጎረቤቱ ላይ የሚሰራው ዝሙት አላህ ዘንድ በጣም ጸያፍ የሆነ ነገር ነው አሉ ነብዩ አለይሂ ሰላቱ ሰላም ዘር ይበላሻል ምናልባት ጎረቤት ለጎረቤት እኛ ሀገር የተለመደ በሸሪዓ ክልክል ቢሆንም ባልበል የለበሳት ጎረቤት ዘሎ ገብቶ ይሄን አስተካክሉ ይሄንን እንኩ የሚባልበት ቦታ አለ ይሄ በሸሪዓ የተከለከለ ነው ወንድ የሌለበት ቤት ዘሎ መግባት አይቻልም ጎረቤት በጎረቤት የሚሰራው ዝሙት አላህ ዘንድ በጣም የተጠላ ነው አሉ ነብዩ አለይሂ ሰላቱ ሰላም ዝሙት በአጠቃላይ ተጠልቶም ሳለ ማለት ነው ስለዚህ ከመጥፎ ጎረቤት ባንተ ተጠበቃለሁ ይሉ ነበር ወሚን ዘውጂን ትሸይቡኒ ያሉ ነብዩ አለይሂ ሰላቱ ሰላም ከምስትም ባንተን ተጠበቃለሁ ሽበት ከምታስበቅለኝ አሉ ያላህ ነብይ የቤት ሰላም ከውጩ ሰላም የበለጠ ቦታ የሚሰጠው ቤት ውስጥ ሰላም ከሌለ ወንድ ልጅ ለበሽታ የሚዳረግበት ሱካር ግፊት የተለያዩ በሽታዎችን የሚሸበትበት አብዛኛው ሰው ትዳሩ ካልተስተካከለለት ነው ትዳሩ የተስተካከለለት ሰው ሁሉ ነገሩ ያማረ ነው ቀን ሙሉ ደስተኛ ሆኖ ነው የሚውለው በሚያገኛቸው ልጆች ደስተኛ ይሆናል እንግዳ ሲመጣበት ደስተኛ ይሆናል ወላጆቹ ቤት ሲመጡ ደስተኛ ይሆናል ምግብ በመታቀርበለት ሰዓት ደስተኛ ይሆናል በሚበላ ሰዓት ደስተኛ ይሆናል ወደ አልጋው በሚጠጋበት ሰዓት ደስተኛ ይሆናል እሷን ባየበት ሰዓት ደስተኛ ይሆናል ሽበት ከምታስበቅለኝም ሴት ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም ባሎቻቸው ለሰከንድ ማሳረፍ ማይፈልጉ ባገኙት አጋጣሚ ባሎቻቸው ማሰቃየት የሚፈልጉ ሴቶች አሉ ይሄ መጥፎ ነው ለዚህ ነው እሷ ያለችበት ቦታ እንዳትቀላቀሉ እዛ ሰርግ ላይ እሷ ካለች እንዳትሄጂ ይያሉ አንዳንድ ወንዶች የሚያስጠነቅቁት እየዞሩ የሚያጠነጥኑ ሴቶች አሉ እየዞሩ ሴቶችን እንዲያምጹ የሚያደርጉ ሴቶች አሉ ግሩፕ አላቸው ቡድን መኪና አዘጋጅቶ በየሳምንቱ የሚገናኙበት ነገር አድርጎ ባልሽ ሁለተኛ ካገባ እንደዚህ ያድርጊው ባልሽ ሶስተኛ ካገባ እንደዚህ ያድርጊው ባልሽ አራተኛ ካገባ እንደዚህ ያድርጊው ባልሽ የቀን ወጪሽን የማያስተካክልልሽ ከሆነ በዚህ መንገድ ሂጂ ይያሉ ሴቶችን የሚያበላሹ ከእስላም ህግና ደንብ ውጭ የሚያደርጉ ሴቶች አሉ ከእንዲህ አይነት ሴት ነብዩ አለይሂ ሰላቱ ሰላም ባንተ ተጠበቃለሁ አሉ قبل المشي ባሉ ነብዩ አለይሂ ሰላቱ ሰላም ሰው ምናልባት እድሜው ገፍቶ ሽበት ሊያበቅል ይችላል ግን ሽበት ከማብቀሌ በፊት ሽበት ከምታስበቅለኝ ሴት ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም ባለትዳሮች የሚያወሩበትም ጭምር ነው ይሄ ሴቶች ማረም አለባቸው ማስተካከል አለባቸው ባሎቻቸው ደስተኛ እንዲሆኑ እንጂ እንዲከፉና በእነሱ እንዲጠራጠሩ ማድረግ መቻል የለባቸውም ወይ ምን ወለድን يكون علي ربنا አሉ ነብዩ ከልጅም ተጠበቃለሁ አምላክ የሚሆንብኝ ማለት አዛዥ ቁጭ በል ተነስ ተኛ አተኛ ብላ አትብላ የሚል ልጅ የሆነ ግቢ ውስጥ አንድ ጥግ ላይ ቤት ክፍሉ ሰርቶ እናትና አባቱን እዛ ውስጥ አስገብቶ የሚቆልፍ ሲፈልግ የሚከፍትላቸው የሆነ ልጅ አለ ከእንዲህ አይነት ልጅም ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም ወላጅ ሐቅ አለው የሚደርሰውን ድርሻ ቦታ ላይ ካላደረስን አላህ ዘንድ እንጠየቅበታለን ያላህ ነብይ ልጅም ሆኖ አምባገነን ሆኖ
የበላይ ከሚሆን ልጅ ባንተ ተጠበቃለሁ አሉ ልጅ ለአባቱ ታዛዥ ለእናቱ ታዛዥ አባቱ ሲጠራው አቤት ሚል እናቱ ስትጠራው አቤት ሚል መሆን አለበት ቁርአን ላይ በጣም ብዙ ቦታ ላይ አላህ አስቀምጦታል እጭ እንኳን የሚል ንግግር እንዳታሰማ ብሏል አላህ ለስለስና ለዘብ ባለ ቃላቶች ነው ለነሱ ንግግር እንድናቀርብ አላህ ያዘዘን ስለዚህ ጌታ ከሚሆንብኝ ልጅም ባንተን ተጠበቃለሁ ወሚማል يكون علي عذابا አሉ ነብዩ አለይሂ ሰላቱ ሰላም ጀሃነም ከሚሆንብኝም ገንዘብ ባንተ ተጠበቃለሁ አሉ ይሁ አብዛኛው ባለ ሀብቶች ሰላም የላቸው በተለይ ወደ ዩሮፕ ሀገር ወይ ደግሞ ወደ ሌላ ወደ ሰለጠኑ ሀገሮች ብትሄዱ ገንዘብ በጣም ሲበዛላቸውና የተለያየ ነገር ሲያገኙ ደስታቸው በምን ማግኘት እንዳለባቸው ይጠፋባቸዋል ከውስጣቸው የተወሰኑት እንጻቸው ላይ ወጥቶ ወደ ታች ዱብ ይላሉ የተወሰኑት ገመድ አንጠልጥሎ በዛ ላይ ይታነቃሉ የተወሰኑት መድኃኒት እየወሰዱ ይሞታሉ የተወሰኑት በመሳራ ራሳቸውን ያጠፋሉ ገንዘብ ሲመጣም አደጋ አለው ለዚህ ነው ነብዩ አለይሂ ሰላቱ ሰላም አትጃር ሁሙል ፉጃር አሉ ነጋዴዎች ጠማሞች ናቸው አሉ ነብዩ አለይሂ ሰላቱ ሰላም አብዛኛው ባለሀብት ለንግዱ ለገንዘቡ ካልሆነ ለአላህ ዲን ለመስጂድ ለሰላት ለዝክር ለዱዓ ለዳዕዋ ቦታ አይሰጥም አላህ ያዘነላቸው ጥቂቶች ናቸው ኢላ መንበራ ወሰደቀ አሉ ነብዩ አለይሂ ሰላቱ ሰላም ጥሩ የሰራና እውነተኛ የሆነ ነጋዴ ካልሆነ በስተቀረ ነጋዴ ጠማማ ነው አሉ ነብዩ አለይሂ ሰላቱ ሰላም አዛብ ከሚሆን ገንዘብ ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም አብዛኛው ምስኪኖች የሰላም ህይወት ነው የሚኖሩት ወይንም ደግሞ ጥሩ እንቅልፍ ተኝተው ያድራሉ ቤታቸው ውስጥ ومن خليل ماكر عينه አሉ ነብዩ አለይሂ ሰላቱ ሰላም ተንኮለኛ ከሆነ ጓደኛ ባንተ ተጠበቃለሁ عينه ተራኒያ ነው ተንኮለኛ የሆነ ጓደኛ መጥፎ ነው وقلبه ተራኒያ ነው ቀልቡ ደግሞ መታሐሰደኝ ከሆነ መጥፎ ከሆነ ጓደኛ ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም ለዚህ ነው አረቦች የሆነ ነገር ካያችሁ ባረከላህ ሳትሉ አያሳልፏችሁ አንድ ሰው ጥሩ ነገር ካየ ባረከላህ ማለት አለበት አላህ በረካ ያርግልህ ባገኘው ነገር ማለት አለበት አይን ሐቅ ነው በሸሪዓ ጧትና ማታ የሚባሉ ዝክሮችን ቀን እኩለ ሌሊት የሚባሉ ዝክሮች አሉ በእነዚህ ነው ምን ተጠበቀው ስለዚህ ከመጥፎ ጓደኛ አይኑ ከምታሰደኝ የሆነ ባንተ ተጠበቃለሁ አሉ ኢራ ሐሰነተን ደፈናሃ አሉ ነብዩ አለይሂ ሰላቱ የመጥፎ ሰው ባህሪ ብዙ ኸይር ስራ የሚሰሩ ሰዎች አሉ ያስቀራሉ ይቀራሉ ዳዕዋ ያደርጋሉ መስጊድ ይጠብቃሉ አዛን ይላሉ ሰደቃ ይሰጣሉ መንገድ ያሰራሉ ውሃ ይቆፍራሉ የራበውን ያበላሉ በጣም ብዙ ስራ የሚሰሩ ሰዎች አሉ በጎ ነገር ሲያይ ይደብቃታል አያወራም ማውራት አይፈልግም ሐሲድ የሆነ ሰው ባህሪው ይሄ ነው ኢብኑ ተይሚያ ምቀኝነት ሁሉም ሰው ላይ አለ ሸረኛ የሆነ ሰው ግልጽ ተወጣበታለች ይላል ሙስሊም የሆነ ሰው ዋጥ ያድርጋትና በዝክር ስርዓት ያስይዛታል ይላል መጥፎ የሆነ ጓደኛ ጥሩ ነገር ሲያይ ደፈናሃ አሉ ነብዩ አለይሂ ሰላቱ ሰላም ይደብቃታል ወይዛራ ሰይአተን አዳዓሃ አሉ ነብዩ መጥፎ ነገር ሲያይ በቃ ያስተጋባታል አሉ የአላህ ነብዩ አለይሂ ሰላቱ ሰላም ይሄ የግል ጉዳይ ሲሆን ማስተጋባት አይቻልም ነብዩ አለይሂ ሰላቱ ሰላም ያንድን ሙእሚን አይብ ተከታትሎ እፋ አያወጣም አላህ አይቡን ተከታትሎ አልጋው ላይ እንኳን ቢሆን ያወርደዋል አሉ ነብዩ አለይሂ ሰላቱ ሰላም ይሄ በግል ጉዳይ ሰዎችን ኮቴ ለኮቴ ተከታትሎ አይባቸውን አደባባይ ላይ ማውጣት አይቻልም በዲን የሚያጠፉ ሰዎችን ማውገዝ አይቻልም ማለት አይደለም ይሄ ሌላ ባብ ነው አታ በዲን ያጠፉ ሰዎች ያጠፉት ጥፋት ነው የሚገለጸው በዚህ በኩል የአላህን ዲን በዚህ በኩል የነብዩን ዲን በዚህ በኩል የሳሃቦችን አካይ ተቃርነዋል ተብሎ የተቃረኑበት ነገር ነው ለህዝብ የሚነገረው ያም የሚመጣው መፍሰዳ ብዙ ስለሆነ የከፋ ስለሆነ ዲንን ስለሚያበላሽ አማ አንድን ሰው ስለሚጠራው በዲንም አስታኮ ዲንን ሽፋን አድርጎ የውስጥ ምስጥሩን የቤቱን ጉዳይ የሚስቱን ጉዳይ አውጥቶ አደባባይ ላይ የሚበትን ከሆነ ያቺን ነገር ይቀምሳታል አሉ ነብዩ አለይሂ ሰላቱ ሰላም ሙብተዲ የሆነ ሰው በአላህ ዲን ላይ የሚቀጥፍና የሚጨምር ሰው ከሆነ አሊሞች ይሄን ሰው ይመከራሉ እንቢ ካላቸው ለህዝብ ያስጠነቅቃሉ ለምን መስጊድን እንዳያዘጋ መድረሳን እንዳያዘጋ ነብዩ የለብፉበትን ዲን እንዳያበላሽ ይፋ ያደርጋሉ አማ ዝም ብሎ ውስጥ ለውስጥ የሙስሊሞችን አይብ አደባባይ ላይ ማውጣት የተከለከለ ምሳሌ ሸሪዓ ባለበት ሀገር ዝሙት የሰራ አካል መስፈርቶቹ ከተሟሉ ያገባ ከሆነ ተቀጥቅጦ ይገደላል ያ ለሱ ከፋራ ነው የሚሆንለት አንድ ሰሃቢ ዝሙት ሰርቻለሁ እርምጃው ሰዱብኝ ስትላቸው ነብዩ አጣሩ ጤነኛ ነች ጤነኛ አይደለችም አጣርቶ እውነት ሆነ خلاص ወዷ ላይ ልጅ ነበርና ሂደሽ ወልደሽ ሲጨርሺ ነይ አሏት ነብዩ አለይሂ ሰላቱ ሰላም ሂዳ ወልዳ በቃለች ልጁ ምግብ ይጀምራሉ ነብዩ አለይሂ ሰላቱ ሰላም አንድ ነፍስ ባጠፋው ሌላኛው ነፍስ መጥፋት የለበትም
ልጁ ምግብ ሲጀምር መጣችና ነብዩ አለይሂ ሰላቱ ወሰለም ተቀጥቅጣ እንድትገደል አደረጉና ሰሃቦቹን ተነሱ እንስገድባት አሉ ነብዩ አለይሂ ሰላቱ ወሰለም እቺ ሴትያ ዝሙት ሰርታለች ግደሉኝ ብላ መጣለች የዛኔ ሰሃቦች በዚህ ዝሙተኛ እንዴት እንሰግዳለን አሉ ያደረገችው ተውበት መዲና ላይ ቢከፋፈል ለሰባ ሰው ይበቃል አሉ ነብዩ አለይሂ ሰላቱ ወሰለም من تاب تاب الله عنه ተውበት ያደረገ ሰው አላህ ተውበቱን ይቀበላል ተውበት ባደረገበትም ሰው ወይ ተውበት ባደረገችበት ነገር እያነሱ መውቀስ ለኮስ ማድረግም አይቻልም ኢጅማ ነው የሙስሊሞች ኢጅማ ነው አንድ ሰው አንድ ነገር አጥፍቶ ነበር አይደል ተውበት አድርጎ እርግፍ አድርጎ ትቶት ተሰባብሮ ወደ አላህ ከተመለሰ የድሮ ፋይሉን እየከፈቱ ነበረብህ ማለት አይቻልም የተከለከለ ምታወራበትን ነጥብ ማውራት ነው ሌላ ወደ ኋላ ሰልሞ ነው እንደዚህ ብሎ ነው እንደዚህ ነበር እንደዚህ ነበረች እንደዚህ አይቻልም አተውበቱ ተጅቡ ማቀብለ ሐሉ ነብዩ ሰለላሁ ዐለይሂ ወሰለም ተውበት የነበረውን በፊት የነበረውን ነገር ያብሳላል በተለይ ከእስላም ውጭ የነበሩ አንዳንድ የሰለሙ ወንድሞችና እህቶችን አንዳንድ እስላምን ማያውቁ ሰዎች እስልምናን ወይም ደግሞ ሙስሊሞችን የሚያበላሹት ሰለምቴ የሆኑ ሰዎች ናቸው ብሎ የሚናገሩ ደፍሮ የሚናገሩ ሰዎች አብዛኛው ሰሃቦች እኮ ከእስላም ውጭ የነበሩ እኮ ሰልሞ ገብቶ እኮ ነው ከነብዩ ጎን የቆሙት እዚህ ያለውን አጠገብ ያለው የጠላሃውን ሰው ስተች ማንን እየተቸ መሆኑ ቼክ አድርግ ሰልሞ ገባ ሰልማ ከገባች ከዛ በፊት ያነበረው ነገር ታጥዋል በቃ ጠፍቷል አልኢስላሙ የጅቡ ማቀብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም እስልምና በፊት የነበረው ነገር አክስሞታል አሉ በቃ ጠፍቷል ከዝሙቱ ከሌብነቱ ከውሸት ከመናገሩ በላይ በአላህ ላይ ያጋራ ነበር የሰውዬ ይሄን በአላህ ላይ ማጋራቱን ትቶ ወደ እስላም ሲገባ ሁሉ ነገር ይታበሰለታል ስለዚህ ያለፈውን ነገር አንስቶ መናገር አይቻልም ነጥብ ካለ የተበላሸ ነገር ካለ በተበላሸው ነገር ብቻ ነው የምናወራው hatta በሙብተዲዎች ወይንም ደግሞ ከአህለ ሱና ውጭ ባሉ ሰዎች ረድ ሲደረግ ያጠፉትን ጥፋት ከመረጃ ጋር ያነሱ ነው እልብት የሚሰጠው እንጂ የግል ቅምን መበቀል አይቻልም አላህ የውስጥንም የውጭንም የድብቁንም የሩቁንም የቅርቡንም የሚያጌታ ነው انصر اخاك ظالما او مظلوما አሉ ነብዩ ሰለላሁ ዐለይሂ ወሰለም فكيف ننصر اذا كان ظالما አሏቸው እንዴ በዳይ ሲሆን እንዴት አድርገን ነው ምን ረዳው ሲሉ ታህጁዙ አው ተምነኡ አን الظلم አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሚሰራው ጸያፍ ነገር ደርሶ መያዝ በራሱ ወንድምን መርዳት ነው የሆነ ወንድምህ የሆነ ጓደኛ እየሳተ ካየኸው ሂደህ ማስቆም አለበት ከቻልክ አንተ ማችል ከሆነ ደግሞ ሌሎች ሰዎች እንዲመክሩት ታደርጋለህ ታስቆማለህ ይሄን አማ ዝም ብለህ እንዲህ አይነት ነገሮችን እሱን ለማዋረድ ዝም ብለህ በየቦታው ምዘራና ምትበትን ከሆነ ወይ ደግሞ ሴትም ምትበትን ከሆነ አደጋ አለ በተለይ ባልና ምስቶች ምስጥራቸውን አውጥተው ውጭ የሚበትኑ ከሆነ በአሁኑ ጊዜ እየተሰራ ያለው ስራ ማለት ነው ሁለት ሙስሊሞች ሲጣሉ አይጣሉ ማለት አይደለም እኮ ሁለት ባልና ምስት ሲገናኙ እኮ ይጣላሉ ልጅና አባት ይጣላል አክስትና አጎት ይጣላል ግን ባልና ምስቶች ሲጣሉ አላህና ነብዩ ላመጹ ለሚዲያ ሰዎች ወስዶ ለንግድ ባሌ እንደዚህ ያደረገኝ ምስቴ እንደዚህ ያደረገችኝ የምስቴ ቤተሰቦች እንደዚህ ያደረጉኝ የባሌ ቤተሰቦች እንደዚህ ያደረጉኝ ያሉ ሚዲያ ላይ ወጥቶ የሚያወሩ ሰዎች አሉ ይሄ አደብ አይደለም አላህ ቁርአን ላይ ሐከመም ሚን አህሊ ወሐከመም ሚን አህሊሃ የሆነ ነገር ችግር ሲፈጠር ከሷ የተወሰነ አካል ከሱም የተወሰነ አካል ይግባበታል ባዳ ሰው ራሱ ዘሎ መግባት የለበት ባልና ምስት ሲጣሉ ቅርብ የሆኑ ሰዎች ነው አባት ወንድም አጎት ጉዳዩ ይመለከተናል የሚሉ የነሱ ችግር እንደ ችግር የሚያዩ ሰዎች ቀድሞ ጠጋ የሚሉት ጓደኛው ማን ነው ተብሎ አይደወለው ምናልባት አንዳንድ ሴቶች አሉ ጓደኛው ማን ነው የሚፈራው አካል ማን ነው ብሎ ይደውሉና በዛው ተዳሩ ይበከናል ለሱ ነገርሽብኝ خلاص ፈትቼሻለሁ ይላል እሷም ደግሞ ለሱ ነገርከብኝ خلاص ፍታኝ ብላ ከቤት ትወጣለች አይደረግም አላህ ከሷ የሆነ ቤተሰብ ጠጋ ያሉት ይቅርቡዋል እስላም የሚፈልጉ ከሆነ አላህ ይወፍቃቸዋል ይላል እንዲህ ነው እንጂ አውጥቶ ሚዲያ ላይ መበተን ትልቅ አደጋ ነው እኛ ቁርአን ሐዲስ አለን መስጂድ ላይ ቁጭ ያሉ ቁርአንና ሐዲስ የተሸከሙ የነብዩን አለይሂ ሰላቱ ሰላም ቃል የተሸከሙ ሐራምና ሐራም ለይቶ የሚያውቁ የመዝሐቦችን እይታ በደንብ አብጠርጥሮ የሚያውቁ የሚጠቅመውና የሚጎዳውን በደንብ ከቁርአን ከሐዲስ ጋር ጭብጥ አድርጎ የሚሰጡ ትላልቅ አሊሞች አሉ ያ ስህተት ሲፈጠር ወደ አሊሞች ይመጣል አሊሞች መፍትሄ ያደርጋሉ ነብዩ አለይሂ ሰላቱ ሰላም በነበሩበት ሰዓት ሰሃቦች ወደ ነብዩ ነበር ጠጋ የሚሉት ከዛ ሰሃቦች እየቀጠሉ ነው የመጡት ያ ነው ትምርት ሊሆነ ነው የሚገባው ስለዚህ ሐሲድ ምቀኛ መሆን አያስፈልግም ምቀኝነት ራስህን ነው የሚበላው እሳት እንጨትን ጉምድ አርጋ እንደምትበላው ምቀኛ የሆነ ሰው ራሱን ነው የሚበላው ራሱን ነው ለበሽታ የሚጥለው አላህ የሚሰጠውን ስጦታ መቀነስም መከልከልም አይችልም መጨመርም አይችልም አላህ ይሰጣል እኮ እንዴት እኔ የዛሬ 20 ዓመት ንግድ ጀምሬ ሳላተርፍ እሱ ዛሬ መጥቶ መኪና ይገዛል እንዴት ቤት ይገዛል እንዴት የዛሬ 5 ዓመት ምስቲ አምጥቼ ሁለት ልጅ ያልወለድኩት እሱ 5 ልጅ በየአመቱ ይወልዳል ይሄ
ነብዩ አለይሂ ሰላቱ ሰላም ያስጠነቀቁበት ነው። እንግዲህ ያው ለባሎች በሚስቶች ላይ ሐቅ እንዳላቸው ለሚስቶች በባሎቻቸው ሐቅ አላቸው ማይዘነጋ ነው። እስላም ለሁሉም ቦታ አስቀምጧል። ሙአዊያ ረዲየላሁ ተዓላ አንሁ ቃል ቁልቱ ያ ረሱላህ ማ ሐቁ ዘውጃቲ አሐዲና አለይሂ ምንድነው እስኪ የሚስቶቻችን ሐቅ በእኛ ላይ ብሎ ጠየቃቸው ነብዩ ቃል አንቱ ጢማ ኢዛ ጣኢምት አሉ ነብዩ ስትበላ ልታበላት ነው ወተክሱሃ ኢዛ ክተሰይት ስትለብስ ልታለብሳት ነው ወላ ተድርቢል ወጅህ አሉ ነብዩ አለይሂ ሰላቱ ፊቷንም ላትመታ ነው አሉ። በአሁኑ ሰዓት ጥርስ የሚሰብሩ ወንዶች አሉ። የድሮ የክፍለ ሀገር አባቶች ፊት ለፊታቸው በሚነድ በነበረ እንጨት አንስቶ ምስቶቻቸውን ጸጉራቸውን እንደዚህ የሚሰነጥቁ አሉ ልጆች እያዩ። ሴቶቻቸው ምስቶቻቸውን ቀጥቅጦም ይገድሏል። አሁንም አሉ። የሆነ ነገር ስታጠፋ ስታምጽ ትንሽ ነካ የምትደረገው ነገር አለ። በጥፊ ማለት አካለ ጎደሎ እንድትሆን ማድረግ አይኗን መምታት አይቻልም፣ የተከለከለ ነው በእስላም። ፊቷን እንዳትመታ አሉ ነብዩ አለይሂ ሰላቱ ወሰለም። ወላ ተቀቢህ አሉ ነብዩ ቀባህኪላ እንዳትላሉ ምታስጠይ አላህ እንዲህ አድርግሽ ብሎ ጽያፍ የሆነ ንግግርም እንዳትናገር አሉ ነብዩ አለይሂ ሰላቱ ወሰለም። ወላ ተህጁራ ኢላ ፊል በይት አሉ ነብዩ አለይሂ ሰላቱ ወሰለም። እንዳታቆርፋትም ቤት ውስጥ ቢሆን እንጂ አሉ። የሴቶችን ደካማ ጎናቸውን ማወቅ ያስፈልጋል። አንዳንድ ወንዶች አሉ ምስቶቻቸውን ለማዋረድ ቤተሰቦቿ ጋር ይሄድና ዝርግፍ ከፍ ያደርጓል ምስጥሯን እንዳለ ተገቢ አይደለም። ልጆችህም እንኳን በማይዩበት መኝታ ቤት ውስጥ ገብተህ ወይን ደግሞ ራሱን የቻለ ክፍል ካለ ገብታችሁ ተነጋገሩ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ቢሆን ይሻላል፣ ይሄ የምታጠፊው ጥፋት የሚያስኬድ አይደለም፣ ትዳራችን ያፈርሳል። ሀታ ልጆች በማይሰሙበት ሁኔታ ለምን ልጆች እናት ነችና ማዘናቸውና እናታችንን በደለ ማለታቸው አይቀርም። ስለዚህ ቤት ውስጥ ቢሆን እንጂ እንዳታኮርፋት አሉ ነብዩ አለይሂ ሰላቱ ወሰለም። ይሄም አቡ ዳውድ 4142ኛው ሐዲስ ቁጥር ዘግቦታሉ። ሼኹል አልባኒ ስልሰለቱ ሰያ ላይ 6807 ላይ አስተላልፎታል። አንጃብር ኢብኑ አብዱላህ ረዲየላሁ ተዓላ አንሁ አን ነብዩ ሰለላሁ ዐለይሂ ወሰለም في حديث طويل በጣም ረጅም በሆነ ሐዲስ የአላህ ነብዩ አለይሂ ሰላቱ ወሰለም ሐጀተል ወዳ ላይ ቃል ተቁላ في النساء አሉ ነብዩ አለይሂ ሰላቱ ወሰለም። በሴቶች አምባገነን የሆኑ ወንዶች አሉ። መኖርም የለ መፍታትም የለ በመሞትና በመኖር መካከል አንጠልጥሎ የሚያኖሩ ሰዎች አሉ። ሀታ አንዳንዶቹ ከድሮ ከነበሩ ከአባቶቻችን እስልምናን ከማይረዱ አባቶቻችን ወይም ደግሞ እስላምን ከማያውቁ አባቶቻችን እያመጡ አይፈቱም። ሌላ ሂዳ እንዳታገባ ወይ አብሯት አይኖሩም። ለራሱ ሌላ ምስት ያገባና የመጀመሪያዋ ምስት መኪና ይሰጣታል፣ ቤት ይሰጣታል፣ ወጪ አለ፣ ግን አዛብ ላይ ነው ያለችው። ይሄ የተከለከለ ነው፣ حرام ነው። ይሄ ሴትን በሴት መበቀል ነው የሚሉ ሰዎች አሉ። ሴት ልጅ መጀመሪያ ካንበጸች ወይንም ደግሞ የሆነ ነገር ካደረገች አይ በቃ አንተ ገንዘብ ስታገኝ የሆነችን ሴት አምጣና በዛች ነው ማሰቃየት አለብህ እንጂ መፍታት የለብህም የሚሉ ወንዶች አሉ። ተገቢ አይደለም። ምናልባት አንተ እንደዛ ስታደርጋ ዝሙት ላይ ብትወድቅ ተጠያቂ ነው። አላህ አንጠልጥላችሁ እንዳትዋል ወይ በሰላም ማኖር ነው ወይ ካልተፈለገ ደግሞ በሰላም መሸኘት ነው። አንጠልጥሎ መተው አላህ ከልክሏል። ብዙ ወንዶች አሉ የመጀመሪያ ምስታቸውን የሆነ ቦታ ወስዶ አስቀምጦ አዲስ ምስት ሙሽራ ያመጡና ከሷ ጋር ሽርሽር የሚሄዱ። ይሄ ተገቢ አይደለም። አላህ ዘንድ ውርደት እንዳለ ማወቅ መቻል አለብን። ወንዶች በተለይ ተስማምቶ መኖር ከተቻለ ይኖራል። በመኖር ደግሞ የሚመጣው መፍሰዳ የበለጠ ከሆነ خلاص ለሷም ርስቅ አላት ላንተም ርስቅ አለ። ወደሚቀጥለው መሄድ ነው እንጂ ሴትን ማሰቃየት አይቻልም። ስለዚህ በሴቶች አደራችሁን አሉ ነብዩ አለይሂ ሰላቱ ወሰለም። فإنكم أخذتموهن بأمانة الله بالله أمانة ነው ያያዛችሁት። واستحللتم فروجهن بكلمة الله ብልታቸውን ሐላል ያደረጋችሁት በአላህ ንግግር ነው። وإن لكم عليهن ألا يطيعن فروشكم أحدنا ለአንድ አካል ቤታችሁን ክፍት ላይ ያደርጉ ነው። ባል ማይፈልገውን ሰው ማስገባት የለባትም ሴት ልጅ። አንዳንድ ትዳሮች ይፈርሳሉ። ባሏ የማይወደውን ሰው ቤቷ ውስጥ አምጥታ አስቀምጣ ያስቀመጠችው ሰው ከባል ጋር በየቀኑ እየተጨቃጨቀና በቤት ውስጥ ድብድብ ቦክስ እየተፈጠረ ትዳር የሚበተንበት ቤት አለ። ቤት ውስጥ ባል የሚጠላውን ሰው ማስገባት የለባትም ማለት የቅርብ ዘመዷ እንኳን ቢሆን فإن فعلنا فاضربوهن ضربا غير مبرح ነው ነብዩ አለይሂ ሰላቱ ሰላም። ይሄንን ካደረጉ ትንሽ ነካ መታ አድርጓቸዋል። ጥርስ ማይሰብር አይን ማያጠፋ
እጅ ማይሰብር እግር ማይሰብር ያካል ጉዳት የማያመጣ ትንሽ ነካ አድርጓቸው አሉ ነብዩ አለይሂ ሰላቱ ሰላም ወለሁን አለይኩም ሪዝቁሁን ወኪስወቱሁን አሉ ነብዩ አለይሂ ሰላቱ ሰላም ለነሱ ደግሞ በእናንተ ላይ ምግብ ማቅረብ ማልበስ ግዴታ አለባቸው አሉ የአላህ ነብይ ሁሉም ሰው ያለበትን ግዴታውን አውቆ አክብሮ መኖር መቻል አለበት ዝም ብሎ የሻህዋን መንገድ እየተከተሉ መጥፋት ተገቢ አይደለም ኢማም ሙስሊም 2218ኛው ሐዲስ ቁጥር ላይ ዘግቦታል ሴቶችም የባሎቻቸውን ሐቅ ጠብቆ ወንዶችም የሚስቶቻቸውን ሐቅ ጠብቆ አላህና ነብዩ አለይሂ ሰላቱ ሰላም በሚፈልጉት እስላም በሚፈልገው አይነት ሐቃችንን ቦታው ላይ አድርሰን ወደሚቀጥለው ሀገር ምንሸጋገር አላህ ያድርገን ክፉ ከሆነ ነገር ሁላ አላህ ይጠብቀን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته